ስለዚህ በጽድቅ ለመኖር ጸጋ አለ፣ ቃሉ አለ፣ መንፈሱ አለ፣ ደሙ አለ፣ ኃይሉ አለ። ወገኖች ሁላችሁንም በጌታ ስም ሰላም ላችኋለሁ። ጌታ የተባረከና የተመሰገነ ይሁን። ዛሬ የምንካፈልበት የመጽሐፍ ቅዱስ ክፍላችን እንደመነሻ አድርጌ የማነሳው የመዝሙረ ዳዊት መጽሐፍ 103 ከቁጥር 1 እስከ 4 ያለውን የመጽሐፍ ቅዱስ ክፍል ይሆናል። እግዚአብሔር የተባረከ ይሁን። ከአዲስ ኪዳንም ደግሞ ብዙ ትኩረታችንን አድርገን አንዳንድ የመጽሐፍ ቅዱስ ክፍሎችን አንስተን በርዕሳችን መሰረት እንናገራለን። ዛሬ የምንካፈልበት ርዕስ ባርኮትህን ቁጠር የሚል ነው። እግዚአብሔር ይባረክ። የእግዚአብሔርን ቃል አብረን እናነብና ከዛ አጭር ጸሎት ጸልየን ቀጥታ ወደ መልእክታችን እንሄዳለን። እንደዚህ ይላል የመዝሙረ ዳዊት መጽሐፍ 103 ከቁጥር 1 እስከ 4 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግማት ጎልማሳነትሽን እንደ ንስር ያድሳል ይላል። ስለ ቃሉ ጌታ ይባረክ። አጭር ጸሎት እንጸልይ። ጌታ ኢየሱስ የእግዚአብሔር ልጅ ከዘላለም እስከ ዘላለም ስምህ የተባረከና የተመሰገነ ይሁን። ቅዱስ መንፈስህ በዚህ ሰዓት ከኛ ጋር እንዲሆን የቃልንም ደጆች እንዲከፍትልን በክርስቶስ ኢየሱስ ስም እንጸልያለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ እንደተጻፈ ሰላማችንን ብዙ የሚያደርግ ኃይልና ደስታ የሚሆነንን የሚቀድሰንን የሚያጥበንን ሕያው ቃልን እንድትነግረን ጸለይን። ስለሰማን ተመስገን። በኢየሱስ ስም አሜን። ባርኮትህን ቁጠር። እንግዲህ በመጽሐፍ ቅዱሳችን ውስጥ በምንመለከትበት ጊዜ ብዙ የእግዚአብሔር ሰዎች ባርኮታቸውን ይቆጥሩ እንደነበረ እንመለከታለን። እግዚአብሔር ይባረክ። ባርኮትን መቁጠር እግዚአብሔርን ማስታወስ ነው፣ እግዚአብሔርን ማሰብ ነው። ጌታችን ኢየሱስ ክርስቶስን አስብ ተብሎ እንደተጻፈ ጌታን ማሰብ ነው ባርኮትን መቁጠር። ባርኮታችንን ደግሞ መርሳት የሰራዊት ጌታ እግዚአብሔርን እንደ መርሳት ነው። ከነዚህ ብዙ ከሆኑት ከእግዚአብሔር ሰዎች መካከል ወገኖች ሆይ አንድ ማነሳላችሁ በትምህርቴ መነሻ ላይ ንጉሥ ዳዊት ነው። በዚህ ባነበብነው የመጽሐፍ ቅዱስ ክፍል ውስጥ ንጉሥ ዳዊት ባርኮቱን ሲቆጥር እንመለከታለን እና ባርኮቱን ቆጥሮ ሁለንተናውን እግዚአብሔርን ለማመስገን እግዚአብሔርን ለመባረክ ሲጋብዝ ነው የምንመለከተው። ምንድናቸው ዳዊት የሚጠቅሳቸው ባርኮቶች እግዚአብሔር በሕይወቱ ያደረገው? የመጀመሪያው እንደዚህ ነው የሚለው ኃጢአትሽን ሁሉ ይቅር የሚል ሐሳብ አለ። እግዚአብሔር ኃጢአት ይቅር እንዳለለት ሲያስብ እንመለከታለን። ስለ ዳዊት ኃጢአት ስናስብ መዝሙረ ዳዊት መጽሐፍ በቅንፍ 51 ላይ ከቁጥር 1 ጀምሮ የእግዚአብሔርን ቃል ስናነብ ልናገኝ እንችላለን። ግን ዳዊት እንዲህ ይላል፣ ኃጢአቴን ይቅር ብሎኛል፣ ስለዚህ እግዚአብሔርን ባርከዋለሁ፣ ስለዚህ እግዚአብሔርን አመሰግነዋለሁ ይላል። በአዲስ ኪዳን እንደምንመለከተው ወገኖች ሆይ የኃጢአት ይቅርታኔና እናንተ ያገኘው በመስቀል ላይ በተሰቀለና በሞተ ከሙታንም በሶስተኛው ቀን በተነሳ በናዝሬቱ ጌታ በኢየሱስ ክርስቶስ እንደሆነ ሁላችን ይህን እናውቃለን። እዚህ አጋጣሚ አዳዲስ ሰዎች እግዚአብሔርን ቃል የምትሰሙ የኃጢአት ይቅርታ የምታገኙት በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞትና ትንሣኤ በማመን ነው። ስለዚህ ሕይወታችሁን ለጌታ እንድትሰጡት በዚህ አጋጣሚ ያሳስባችኋለሁ። የኃጢአት ይቅርታ በምንም አይገኝም፣ በክርስቶስ ደም ግን የኃጢአት ይቅርታ የኃጢአት ስርየት ይገኛል ማለት ነው። ስለዚህ ዳዊት የባርኮቱ መጀመሪያ የሚያደርገው ኃጢአትሽን ሁሉ ይቅር በሚል ነው። በሁለተኛ ደረጃ ደዌሽንም ሁሉ ደግሞ የሚፈውስ ይላል። በእርግጥ ዳዊት ታሞ ያውቃል ወይ? ምናልባት ታሞ ሊያውቅ ይችላል። ነገር ግን እግዚአብሔር ከደዌ እንደፈወሰው ይናገራል። ደዌሽንም ሁሉ ደግሞ ምን የሚፈውስ አንዱ የኔና የናንተ ባርኮት ስንታመም የሰራዊት ጌታ እግዚአብሔር ደዌያችንን መፈወሱ ነው። ሌላው ዳዊት የሚቆጥረው ባርኮት ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ይላል። ብዙዎቻችን በእግዚአብሔር ምሕረት በእግዚአብሔር ቸርነት ተከልለን ያለነው። ሕይወታችንን እግዚአብሔር በጣም ብዙ ጊዜ ከብዙ ጥፋት አድኖታል። ዳዊት በመዝሙረ ዳዊት ላይ ሲናገር በምዕራፍ 23 እንደዚህ ይላል፣ በእግዚአብሔር ቤት ውስጥ በእግዚአብሔር ምሕረትና ቸርነት ለዘላለም እኖራለሁ ይላል።
ምሕረቱና ቸርነቱ ስለሚከተለኝ። እዚህ ስፍራ ላይ ደግሞ ምን ይላል? በምሕረቱና በቸርነቱ እከለላለሁ ይላል። እግዚአብሔር ስሙ ለዘላለም ይባረክ። የዳዊት ሌላው ባርኮት ይሄ ነው። ይሄ የዳዊት ብቻ አይደለም፣ የኔና የናንተም ደግሞ ባርኮት ነው። ሌላው ዳዊት የሚያነሳው ምኞትሽን ከበረከቱ የሚያጠግባት ይላል። እግዚአብሔር ይባረክ። በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጥሃል ይላል እና ከእግዚአብሔር ዘንድ የተቀበላቸው የልቡ መሻቶች አሉ። ዳዊት እንደ እግዚአብሔር ፈቃድ ከእግዚአብሔር የወሰዳቸው እግዚአብሔር ለሱ ያደረገለትን ነገር ደግሞ ሲቆጥር እንመለከታለን። ሌላው በመጨረሻ የሚያነሳው ጎልማሳነትሽን እንደ ንስር ያድሳል ብሎ ይናገራል። እግዚአብሔር የተባረከና የተመሰገነ ይሁን። እግዚአብሔር በልጅነቱ አልተወውም። እግዚአብሔር በጎልማስነቱ በሽምግልናውም ንጉሥ ዳዊትን አልተወውም፣ እንዳውም አደሰው ጉልምስናዬን ይላል። እግዚአብሔር ስሙ ለዘላለም ይባረክ። እንግዲህ ዳዊት እነዚህን ባርኮቶች ሁሉ ይቆጥራል እና ከዳዊት ሕይወት ባርኮትን ስለመቆጠር በዚህ መልኩ እንማራለን። ኦኬ፣ የአዲስ ኪዳን ባርኮታችን ምንድን ነው ታዲያ? የአዲስ ኪዳን ባርኮታችንን 3 ዋነኛ ነገሮች ባጭሩ ነግራችሁ መልእክቴን እጠቀልላለሁ። የመጀመሪያው የአዲስ ኪዳን ባርኮታችን በኤፌሶን መጽሐፍ ምዕራፍ 1 ከቁጥር 1 ጨምሮ የተጻፈ ነው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የመድኃኒታችን አምላክና አባት እግዚአብሔር ይባረክ ሲናገር ማለት ነው። ስለዚህ በክርስቶስ በሰማያዊ ስፍራም ብለናል፣ ተባርከናል። የተባረክነው በክርስቶስ ነው። የተባረክንበት ቦታ ሰማያዊ ስፍራ ነው። የባረከን መቼ ነው? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን እንሆን ዘንድ መረጠን ብሎ ይናገራል። ስለዚህ በአዲስ ኪዳን በክርስቶስ ኢየሱስ መመረጣችን፣ ድነት ማግኘታችን፣ የኃጢአት ስርየት ማግኘታችን፣ የእግዚአብሔር ልጆች መሆናችን፣ ቤዛነት ማግኘታችን፣ የርስታችን መያዣ በሆነ በመንፈስ ቅዱስ መታተማችን፣ በዘመን መጨረሻ ሊሆን ያለውን ወገኖች በክርስቶስ እግዚአብሔር ሊያደርግ ያለውን ማወቃችን መረዳታችን እንደሆነ እንመለከታለን። እነዚህ እንግዲህ የምንቆጥራቸው ባርኮቶቻችን ናቸው። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ይህን ባርኮት ወገኖች አትርሱ። እግዚአብሔር ይመስገን፣ ሃሌሉያ። እነዚህ የአዲስ ኪዳን ዋነኛ ባርኮታችን በክርስቶስ ኢየሱስ አምነን መዳናችን፣ እግዚአብሔር ይመስገን። ሁለተኛው ባርኮታችን ምንድን ነው? ጳውሎስ በሮሜ መጽሐፍ ምዕራፍ 8 ቁጥር 32 ላይ የሚጠቅሰው ለአንድ ልጁ ያራራለት ስለ ሁላችን ግን አሳልፎ የሰጠው ከእርሱ ጋር እንዲያው ሁሉን እንዴት አይሰጠንም ይላል። እንዲያው የተሰጠን ደግሞ ሲሰጠን ሁሉን ነው የሰጠን። እነዚህ ባርኮቶች ምንድን ናቸው? ለልጁ ሳይራራ የሰጠን እነዚህ ባርኮቶች ምንድን ናቸው ወገኖች? እነዚህ ባርኮቶች ይሄ በተገለጠልን የዘላለም ሕይወት ውስጥ ስንኖር የሚያጸኑን ናቸው። እስከ መጨረሻ የሚያቆሙን፣ በጽድቅ እንድንኖር፣ የድነት ፍሬ እያፈራ እንድንኖር፣ እያገለገልን እንድንኖር፣ ጌታን እየባረክን እንድንኖር፣ እያመሰገንን እንድንኖር የሚያደርጉን ናቸው። እነዚህ ባርኮቶች ምንድን ናቸው? እነዚህ ባርኮቶች አንዱ የመንፈስ ቅዱስ ኃይል ነው። ሁለተኛው ጸጋ ነው፣ የተትረፈረፈ ጸጋ። ሶስተኛ የእግዚአብሔር ቃል ነው። አራተኛ የስሙ ኃይል ነው። አምስተኛ ደሙ ነው ወገኖች ሆይ። እነዚህን ሰጠን ነው የሚለው። ጸጋ ሰጥቶናል፣ ቃሉን ሰጥቶናል ወገኖች ሆይ፣ መንፈሱን ሰጥቶናል። እግዚአብሔር ይባረክ፣ ስሙን ገልጦልናል። እነዚህ የሚያጸኑን ናቸው። እንዲያው እንዴት ሁሉን አይሰጠንም ተብሎ የተጻፈው ይሄ ነው ወገኖች ሆይ። ስለዚህ በጽድቅ ለመኖር ጸጋ አለ፣ ቃሉ አለ፣ መንፈሱ አለ፣ ደሙ አለ፣ ኃይሉ አለ ወገኖች ሆይ። ስሙ ለዘላለም የተባረከና የተመሰገነ ይሁን። እኛ በክርስቶስ ባመንን ጊዜ ስልጣን ተሰጥቶናል። ይህ የሚያጸና ነው፣ የሚያቆም ነው ማለት ነው። በሶስተኛ ደረጃ በክርስቶስ ኢየሱስ በማመናችን ያገኘነው በምድር እንኳን ስንኖር የተትረፈረፈ ደግሞ ባርኮት ይኖረናል። ይህ ጊዜያዊ ባርኮት ነው። በማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ እንደተጻፈ እንደዚህ ነው የሚለው እግዚአብሔር ቃል፣ አስቀድማችሁ የእግዚአብሔር መንግሥት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ይሄ ደግሞ ምድራዊ የሆነ ነው። መንግስቱን በማስቀደም የሚጨመር ለምነን አምነን ከሰራዊት ጌታ ከእግዚአብሔር የምንቀበለው የማንጨነቅበት፣ ነገር ግን ጌታን ጠይቀን በፊቱ ጸልየን የምንቀበላቸው ባርኮቶች ናቸው። እና ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል መጽሐፍ ምዕራፍ 6 ሲያስተምር ያለው ምንድነው? አትጨነቁ። እና ታዲያ ምን እናድርግ? የሰማይ ወፎችን ተመልከቱ። እነዚህን የሰማይ ወፎች የፈጠረ አምላካችሁ አባታችሁ ነው። ለነሱ ፈጣሪ ነው፣ ለኛ አባት ነው። እነሱን ግን ይመግባቸዋል ይላል። አይዘሩም፣ አያጭዱም፣ በጎተራ አይከቱም ተብሎ ተጽፏል። አትጨነቁ፣ ይልቁኑ የምድር እጽዋትን ተመልከቱ።
አበቦችን ተመልከቱ፣ ሰለሞን እንኳን በክብሩ እንደነዚህ አልለበሰም አለ። እግዚአብሔር ይባረክ። ዛሬ እንደዚህ ታዩዋቸዋላችሁ፣ ነገ ግን ለእሳት ተጠብቀዋል ነው ያለው ጌታችን ኢየሱስ ክርስቶስ። እግዚአብሔር የተባረከና የተመሰገነ ይሁን። ስለዚህ ሳንጨነቅ ከሰራዊት ጌታ ከእግዚአብሔር ለምነን ደግሞ በሰራዊት ጌታ በእግዚአብሔር አምነን ወገኖቹ የሚጨመርልን የሚበዛልን እንደሚያስፈልገን እግዚአብሔር የሚያውቃቸው ባርኮቶች ናቸው። ስለዚህ በአዲስ ኪዳን እነዚህን ባርኮቶች ልንቆጥር ይገባናል። እግዚአብሔር ይባረክ። እነዚህን ባርኮቶች መቁጠር ወገኖች ለሕይወታችን ኃይል ይሆንልናል። እግዚአብሔርን ስናመሰግን ጌታን ለመባረክ ለማመስገን ኃይል ይሆንልናል። ለማገልገል በቤቱ ለመኖር ኃይል ይሆንልናል ወገኖች። ስለዚህ በእግዚአብሔር ቤት ውስጥ እግዚአብሔር ለሕይወታችን በክርስቶስ ኢየሱስ ያደረገልንን ሰማያዊውን ባርኮት እንዲሁም ምድራዊውን ባርኮት እየቆጠርን ጌታን እየባረክን በቀሪው ዘመናችን በእግዚአብሔር ቤት ውስጥ እንድንኖር ሁላችንን ሰራዊት ጌታ እግዚአብሔር ይርዳል። እግዚአብሔር አምላክ በጣም አብዝቶ ይባርካችሁ። አዳዲስ ሰዎች ይህንን የእግዚአብሔርን ቃል ሰምታችሁ ክርስቶስን ለመቀበል የወሰናችሁ ካላችሁ በእውነት እላችኋለሁ ትልቅ ውሳኔ ወስናችኋል። ስለዚህ በአቅራቢያችሁ ባሉ አጥቢያ ቤተክርስቲያናት፣ እውነተኛ ቤተክርስቲያናት ተይዛችሁ እግዚአብሔርን ልታመልኩ ትችላላችሁ። አሊያም ደግሞ በዚህ በስክሪኑ ላይ በምትመለከቱት የስልክ ቁጥር ብትደውሉልኝ በቀላሉ ልንገናኝ እንችላለን። በቤተ ክርስቲያን እንዴት መያዝ፣ እንዴት መጽሐፍ ቅዱስ ማንበብ፣ እንዴት ማምለክ፣ እንዴት ህብረት ማድረግ እንዳለባችሁ መንገድ ላሳያችሁ እችላለሁ። በተረፈ ሁላችሁን እግዚአብሔር ይባርክ። በሚቀጥለው ጊዜ በሌላ ርዕስ ደግሞ ይህንኑ የእግዚአብሔርን ቃል እንካፈላለን። ጌታ ስሙ ለዘላለም የተባረከና የተመሰገነ ይሁን። እንጸልይና እንጨርስ። አባት እግዚአብሔር በላይ በሰማይ ክብር፣ በታችም በምድር ክብር ላንተ ይሁንልን። በእውነት በቤት ስንኖር ያደረክልን ብዙ መልካም ነገር አለ። ቆጥረን ማንጨርሰው ንጉሥ ዳዊት እንዳለው የእስራኤል ቅዱስ እግዚአብሔር ይልቁንም በክርስቶስ የሆነልን የዘላለም ሕይወት ዘላለማዊ የሆነ ባርኮታችን አንተን የምናመሰግንበት የምናከብርበት ነው። ስለዚህ ክቡር ስምህ ከዘላለም እስከ ዘላለም ድረስ እግዚአብሔር ሆይ የተመሰገነ ይሁን። እንደ ቃልህ ባርኮታችንን እንቆጥራለን፣ አንተን እናስባለን፣ አንተን አንረሳም። ክብር ሁሉ በላይ በሰማይ ክብር ሁሉ በታች በምድር ለአንተ ብቻ ይሁንልን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።